ቆይ ስታስቢው ልጇን ትታ ለሄደች እናት ልጆቼ ላሳድግልኝ ብዬ የምሰጥ ይመስልሻል? መቼም ነው የማላደርገው። መቼም። ይኸውልህ እሱ የኔ ያለፈ ህይወት ነው። ቢሆንም ግን ማንነትሽ ነው። ነገርኩህ እኮ ያ ያለፈ ታሪኬ ነው። ልጆቹን ማሳደግ የምፈልገው ደግሞ በትርሲት የተሳሳተ ጊዜ ያሳለፍኩትን ለመካስ ነው። ሊሆን መቅደስን ከእንግዲህ ልታስመጫት ነው እንዴ? ግፍ አይሆንብሽም? እና እዛ ሰው ሀገር አብዳ ትቅር እና እዚህ ጤነኛ ሆኖ ከመኖር አይሻላትም? አረ ዝም በል እባክህ፣ ምንም አይሻልም። ህዝቡ ምን ብሎ እንደሚጸልይ ታውቂያለሽ? ኢትዮጵያ ከምትፈጥረኝ ምን አለ አሜሪካ ዛፍ አድርገህ በፈጠርከኝ ብሎ ነው የሚጸልዩ። ምን እሺ ነው የምትይው አንቺ? ተው በእናትህ። ምኑ ነው ከባድ የሆነው? እንደውም ልንገርህ፣ እኔ ባልኩ ነገር የምትስማማ ከሆነ ሁሉም ነገር ቀላል ነው። እየጠየቅሽኝ እኮ ያለሽው የገዛ ልጆችን እንድሰጥሽ ነው። እና ይሄ እንዴት ነው ቀላል ሊሆን የሚችለው? ምን ችግር አለው? እኔ እኮ አያታቸው ነኝ። አንቀባሬ ነው የማሳድጋቸው። አንድ ጥያቄ ብጠይቅሽ ቅር ይልሻል? ምንድን ነው እሱ? ጠይቀኝ። ልጆቹን ለማሳደግ ከእኔና ከአንቺ ነፍሷን ይማራውና ትርሲት ምረጭ ብትባል ማንን የምትመርጥ ይመስልሻል? እውነት አንቺን የምትመርጥ ይመስልሻል? እንዴ ለምን አትመርጠኝም? እኔ እኮ አያታቸው ነኝ። ደግሞ ይህንን ጥያቄ ማንሳት ለምን አስፈለገ? ማንሳት የፈለግኩትማ አንቺን ልጅ እንዴት እንደምትከባከቢ ከኔ ይልቅ ትርሲት ታውቃለሽ ብዬ። ዙሪያ ጥምጥም መሄድህን ትተህ አሁን ውሳኔህን ተናገር። ርብቃ እባክሽን በቃ ይሄም ዝም ብለሽ የምትለጠፍብኝ ነገር አቁሚ። ምን ችግር አለው? በፊትም እንደዚያ ነበር እንደ ምን ሆነው? በፊትና አሁን እኮ እንዳለም። ምን ልዩነት አለው? በጣም ልዩነት አለው እንጂ በፊት እኮ ንጹህ ቴነሽ ብዬ ስለማስብ ምንም አይመስለኝም ነበር። አሁን ግን አሁን ግን ገና ስትነኪኝ ይቀፈኛል። ግን በጣም ይቅርታ። ቆይና አባ ጨጓሪ ነኝ እንዴት ነካ እንደዚህ ምቀፍ? ብሩኬ ግን አሁንም በጣም እያበዛ ሆኖሽ። ቆይ ሲጀመር እንዴት ነው እንደዚህ እንደማፈቅር እያወቅህ እንደዚህ የምትናገረኝ? እኔ ሞራልሽን ለመጉዳት ብዬ አይደለም። ግን ደግሞ በቃ እኔ አንቺን ከእህትነት ውጭ በፍጹም ማሰብ አልችልም። እኔንም ተረጅኝ እንጂ። እረዳሃለሁ፣ ግን በቃ አንተም እውነቱን አምነህ መቀበል አለብህ። የትርሲትን ሞት ተከትሎ በአሁኑ ሰዓት እንግዲህ በቅንጦትና እንዲሁም ደግሞ በፍቅር ያደጉ ልጆቿ መሄጃቸው መንገዳቸው ሁሉ ብትንትን ያለባቸው ይመስላል። በአሁኑ ሰዓት ቤት ውስጥ እኔ ያሳድጋለሁ የሚለው ሰው በበዛበት ሰዓት የትኛውን መምረጥ እንዳለባቸው የቱን መተው እንዳለባቸው ራሱ ግራ ተጋብተዋል። በአሁኑ ሰዓት ካሌብ ማን እንደደበደበው ባይናገርም ከትምህርት ቤት ወድቄ ነው በማለት ሰበብ ወደ ቤት ተመልሷል። ፊታቸውን እንኳን ትክ ብሎ ለማየት አልፈለገም። ብሩኬ ልጆቼን ለማንም አልሰጥም፣ እኔ ራሴ አሳድጋለሁኝ በማለት የትርሲትን ቃል ለመጠበቅ ያሰበ ይመስላል። በብሩኬ እንዝላልነት ወይም ደግሞ ብሩኬ ዝምታውን እያበዛ ስለሆነ እሱ የማሳደግ ችሎታና የማሳደግ አቅም የለውም ብለው ሁላቸውም ያስባሉ። በአንድና አንድ ነገር በዚህ ይስማማሉ። ለዚህ ነው ወይዘሮ ሂሩት በአሁኑ ሰዓት ላይ የብሩኬን ደካማ ጎኑን ተጠቅማ ልጆቹን ለራሷ ለማድረግና እንዲሁም ደግሞ የልጅን ልጆች ማሳደግ እኔ ኃላፊነት አለብኝ፣ እኔ እችላለሁ በማለት ቆርጣ ተነስታለች። ግን ደግሞ ከጀርባዋ የዘነቀችው በጣም ብዙ ነገሮች አሉ። ወይዘሮ ሂሩትን እንግዲህ የሚያሳስባት ነገር ከልጆቹ በላይ ገንዘብ ነው። ለዚህ ገንዘብ ስትል ብዙ መስዋዕት እየከፈለች የምትገኘዋ ሂሩት አሁንም ልጆቹን ከማሳደግ የበለጠ ስለ ድርሻና እንዲሁም ደግሞ እዚህ ቤት ውስጥ ስላለው ሀብት መጠን መቁጠር ብቻ ነው ትልቁ ችሎታ አድርጋ እያየች ያለችው። በመካከል ላይ ልጆቹ እየተጎዱና በቤተሰብ እጦት እንዲሁም ደግሞ አባታችን አይወደንም፣ አባታችን አይፈልገንም፣ እሱ እኮ ዝም ብሎ ነው የሚያኖረን፣ ስለዚህ አንተ ወንድሜ ብትኖርልኝ የተሻለ ነው በማለት እንግዲህ ፌቨን ከዚህ ቀደም ወንድሟን ሰው ገለህ ወደ እስር ቤት እንዳትገባ በጣም ጥንቃቄ አድርግ፣ እኔን ብቻዬን ታደርገኛለህ፣ አባታችን አይወደንም፣ እናታችንም ጥላን ሄዳለች፣ ሞታለች በማለት ቃሏን ስትነግረው ነበር። ይሄ በጣም አሳዛኝ ታሪክ ነው። ልጆቹ ላይ በጣም ከባድ ነገር ተጽዕኖ አድሮባቸዋል። ዛሬ ላይ ደም መላሽ እያለች የምትጠራው ሂሩት ለትንሹ ልጅ እንግዲህ በበቀል እንዲመልስ ወይም ደግሞ ገዳዩን እንዲበቀልላት የምታደርገው መንገድ ልጅ ካሌብን እንግዲህ ወደ መጥፋት መስመር ይዞት እየሄደ እንደሆነ ሁሉም የሚያሳይበት መንገድ ነው። ለዛ ነበር የርብቃ አባት የተቆጧት። ምክንያቱም ይህንን ልጅ ካሁኑ በዚህ እድሜው ይህንን አይነት ነገር ማስተማሩ ተገቢ ነው ብለሽ ታስቢያለሽ ሂሩት? ለምን እንደዚህ አይነት ነገር ትናገሪያለሽ? በማለት ወይዘሮ ሂሩትን እንግዲህ ሲቆጧት ነበር። እሷ ካመነችበት
ከፈለገች ምንም አይነት ነገር ማድረግ ወደ ኋላ አትልም። ብሩኬም አሁን አማራጭ ተሰጥቶታል። ወይ ከኔ ጋር ትሰራለህ ወይም ደግሞ ምርጫህን ትመርጣለህ። ሚኪ ልጆቹን ያሳድጋቸዋል። ከዛ በኋላ ማትወጣው ጭንቀት ውስጥ ትገባለህ። ከዚህ ሁሉ ለምን አንስማማም በማለት ድርድር አቅርባለታለች። የዚህ ድርድር ውጤት ደግሞ ሀብቱን ግማሹን እሷ መውሰድና ከዛ ባሻገር የልጆቹን ድርሻ ሰብስባ ይዛ እንደፈለገች እንደ ልቧ ለመኖር ነው ያሰበችው። ከዚህም አልፎ ተርፎ በህጉ መሰረት ሂደህ አንተ ካስተካከልክ ሁሉን ነገር በኋላ ልጆችን አንተ ለእኔ አሳልፈ ትሰጣለህ የሚለው ነገር ብሩኬ መቼም ቢሆን የማይስማማበት ቃል ነው። ምክንያቱም አሁን ላይ ትርሲት ከመሞቷ ቀደም ብላ ትርሲት የተናገረችው ነገር ነበር። በምንም አይነት ሁኔታ ልጆቹን እንዳይተዋቸውና ከሱ አደራውን ለመወጣት የቻለውን ሁሉ ነገር እያደረገ ይገኛል። በዚህ ሰዓት እንግዲህ ብሩኬ ብቻውን ቢሆንም ግን ደግሞ በዙሪያው በጣም ብዙ ሰዎች አሉ። አንድ ልዕልትን የምትመስል መልካም ሴት አለችው። አሁን ሌላው አንገብጋቢ ጉዳይ የሆነው የርብቃና እንዲሁም ደግሞ የብሩኬ ጉዳይ ነው። የሁለታቸው አለመስማማት ነገሮችን በተለየ አቅጣጫ እየሰደዳቸው ይገኛል። አባታቸው እንግዲህ በአሁኑ ሰዓት ለሁለቱም አባት የሆነው የርብቃ አባት በጣም ከባድ ችግር ውስጥ ላይ ናቸው ያሉት። አንደኛ ቤቱ በተቃጠለበት ቤት ይተካላቸዋል ተብለው እስካሁን ድረስ እየጠበቁ የሚገኙት ሰዎች በተደጋጋሚ እየደወሉ የሚያስጨንቋቸው ሳያንስ አሁን ላይ የልጃቸው ጸባይ መቀየር ተከትሎ ምን እየሆነች ነው? ምን ሆነች ነው? ለምንድን ነው ጸባይሽ እንዴት ተቀየረ? በማለት እሳቸው እንግዲህ የተሰማቸውን ነገር ቢናገሩም ርብቃ ምንም አልሆንኩም በማለት ነገሮችን ስታድበሰብስ ትታያለች። እሷ በተቃራኒ መንገድ የብሩኬ ፍቅር ይዟት እንግዲህ ወድጀዋለሁኝ ካንተ ውጭ ወደ ውጭ አላይም እያለች ትገኛለች። ከርብቃና ልዕልት እንግዲህ እሱ ምረጥ ቢባል ልዕልትን እንደሚመርጥ የታወቀ ነው። ከስጋ ዘመዴ ወይም ደግሞ ከእህቴ አስተናስሼ ላይሻልም አልችልም። አሁን ላይ የምትሄጅበት መንገድ ሁሉ አትታከኪኝ እያላት ነበረ። በሄደችበት በወጣችበት መንገድ ሁሉ አብራው ልትከተል ከኪሱ ሊለያት እንደማይችል እየተናገረች ትገኛለች። ከዚህ በኋላ ስትወጣ ሁሉ የምታገኘውንም ሰው በምትሄድበት ቦታ ሁሉ አብሬ እሄዳለሁ በማለት እንግዲህ እሷም እየተከተለችው እየሄደች ትገኛለች። ይሄ ማለት ደግሞ ከሌሎች ሴቶች ጋራ ያለውን ቅርርብ ወይም ደግሞ ያለውን ነገር ለመመልከት የምትፈልግበት መንገድ ነው። ቅናት ስላለባት ብሩኬ ለኔ ካልሆነ ሌላም ሰው አይሆንም፣ እስከ መጨረሻው ሁለታችሁንም አስወግዳችኋለሁ እንጂ በፍጹም የኔን ሰው ሌላ ሰው አይወስደውም ስትል ርብቃ እየተናገረች ነበር። በዚህ መካከል ላይ እንግዲህ ርብቃ ብዙ ነገሮችን ጥፋት መሰል ነገሮች እየሰራች ትገኛለች። አሁን ላይ እንግዲህ በጣም ብዙ ነገሮችም ልዕልትን የሚያሳስባት ነገሮች እንዳሉ ሆኖ አሁንም ብሩኬንም እንደዛው የሚያሳስበው ነገር እንዳለ ሆኖ ከሁለታቸው መካከል ላይ ብዙ ነገሮች እየተራራቁ የመጡበት አጋጣሚዎች አሉ። የቀድሞ ላይፏን ወይም ደግሞ የቀድሞ ታሪኳን የሚያውቁት እንግዲህ እነዚህ ቤተሰቦች ዛሬ ስለ ትርሲት እናት እያንዳንዱ ሁላቸውም የሚነግሯት ነገር ቢኖር ገንዘብ እንደምትወድና አንቺ ልጅ ማሳደግ ችሎታና አቅም የለሽም፣ ገንዘብ እንኳን ቢኖርሽ ልጅ ለማሳደግ የታደልሽ አይደለሽም በማለት ትናንትና ማንነቷን እንግዲህ ሲገስጿት ነበረ። ዛሬም ቢሆን ትናንትና ማንነቷን በድጋሚ እንድትመለከተው እያሳሰቧት ይገኛሉ። ብሩኬም ለዚህ ነበረ ትናንትናን እንድትመለከት እያደረጋት ያለው ማለት ነው። ምክንያቱም አንቺ ልጅሽን በደንብ አድርገሽ የማሳደግ ችሎታ ባለመኖርሽ ምክንያት ገንዘብ ስለወደድሽ ገንዘብን ስላፈቀድሽ ልጅሽ ያለ እናት ነው ያደገችው። ስለዚህ አንቺ የኔን ልጆች የማሳደግ አቅም የለሽም፣ ገንዘብ እንኳን ቢኖርሽ አንቺ የማሳደግ ልጆችን ጥበብ አልተሰጠሽም በማለት ትናንትናን እንግዲህ እንድታስታውስ አድርጎ ሲነግራት ነበር። እሷ የፈለገችው ከልጆቹ በላይ የምትፈልገው ቢኖር ልጆቹን ማሳደግ ብቻ ሳይሆን ገንዘቡን ሙልጭ አድርጋ መውሰድ እንዲሁም የልጄ ላብ ነው ያለችውን ነገር ሁሉ መጠራረግ ነው ማለት ነው።